ምዕራፍ 3 ላይ ነው ያለነው። ከቁጥር 4 ጀምሮ ደግሞ ዛሬ እንቀጥላለን ማለት ነው። አነብላችሁና አጭር ጸሎት እናደርጋለን። እግዚአብሔር አምላክ እንዲናገረን። ኃጢአትን የሚያደርግ ሁሉ አመፃን ደግሞ ያደርጋል፣ ኃጢአትም አመፅ ነው። እርሱ ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ፣ በእርሱ ኃጢአት የለም። እንግዲህ ዮሐንስ በዚህ በመልእክቱ ላይ በጣም ዋና ቁም ነገር አድርጎ የሚያስቀምጠው ዋና ግቡ የሆነው ነገር የእግዚአብሔር ልጆችና የዲያብሎስ ልጆች መንገዳቸው በጣም የተለያየ መሆኑን ፍጻሜያቸውም የተለያየ መሆኑን በማሳየት ምዕመናኑ እንዲነቁ ለማድረግ ነው ዮሐንስ ይህን መልእክት እየጻፈ ያለው። ስለዚህ ዮሐንስ ምንም ግሬ ኤሪያ ሳያስቀምጥ ነገሮችን ሁሉ ብላክ ኤንድ ዋይት አድርጎ ግልጽ አድርጎ ይበይናቸዋል። እግዚአብሔርን በመውደድና እግዚአብሔርን በማወቅ መካከልና እንደገና ደግሞ አመፀኛ በመሆን መካከል ያለው መስመር በማያሻማ መንገድ ተሰምሯል። በብርሃንና በጨለማ መካከል፣ በሰይጣንና በክርስቶስ መካከል፣ በእግዚአብሔር ልጆችና በዲያብሎስ ልጆች መካከል የማያሻማ ልዩነት እንዳለ ዮሐንስ በግልጽ ያስቀምጣል። ይሄንን ምዕራፍ አጠቃላይ ስንጀምር ታስታውሱ ከሆነ አውትላይን ሰርተን ነበር። የሰራነው አውትላይን ምንድነው? የመጀመሪያዎቹ 3 ቁጥሮች አስደናቂውን የእግዚአብሔር ፍቅር የሚናገሩ ናቸው። እነሱን ተመልክተናል ባለፉት 2 ሳምንታት ወይም 3 ሳምንታት። እንደገና ደግሞ ሁለተኛው ክፍል ከቁጥር 4 እስከ 10 ደግሞ ስንመለከት ያለው ደግሞ ምንድነው? የእግዚአብሔር ልጆች አኗኗር የሚል ርዕስ ሰጥተነዋል። ከዛ በኋላ ያለውን ደግሞ በፊቱ ያለን ድፍረት የሚል ነገር ሰጥተነዋል። እንደገና ደግሞ የፍቅሩ ትእዛዛት የሚልም ርዕስ የሰጠነው እንዳለ ትመለከታላችሁ። በዚህ አውትላይን ነበር የተመለከትነው ማለት ነው። አሁንም የምንመለከተው እንግዲህ ከቁጥር 4 ጀምሮ ያለው የእግዚአብሔር ልጆች ምን አይነት አካሄድ ምን አይነት ላይፍ ስታይል አላቸው የሚለውን ነው ዮሐንስ የሚነግረን በዚህ ቦታ ላይ። ዮሐንስ ዓላማው ምንድነው? ይሄን መልእክት የሚያነቡ ቅዱሳን የሆኑ በእምነት ውስጥ ያሉ ራሳቸውንም በክርስቶስ ኢየሱስ የሚያገኙ ቅዱሳን በቅድስናና በጽድቅ በንጽህና እንዲመላለሱ ማድረግ ነው። ያለፈው ሳምንት የተመለከተው ምንድነው? በሱ ይሄን ተስፋ የሚያደርግ እሱ ንጹህ እንደሆነ ራሱን ያነጻል ተባብለናል። እና ለማንጻት ዮሐንስ 2 ነገሮችን ይጠቀማል። 2 ጉልበቶችን ይሰጠናል። ለቅድስና፣ ለንጽህና፣ ከርኩሰት ለጠራ ህይወት 2 ኤምፓወርመንቶች ወይ ደግሞ 2 መነሳሻዎች አሉን። 2ቱ ምንድናቸው ካላችሁ 2ቱ የጌታ መምጣቶች ናቸው። የጌታ የመጀመሪያው መምጣትና የጌታ ሁለተኛ መምጣት። ስለ ጌታችን መምጣት ስንነጋገር ሁሉ ጊዜ የጌታችን መምጣት በዚህ ነው የምናስቀምጠው። የመጀመሪያውና ሁለተኛው ዘ ሰከንድ ካሚንግ እንላለን። የመጀመሪያውን ደግሞ በመጀመሪያ መገለጡን ኢንካርኔሽን ብለን እንጠራዋለን። ምጽአቱን ወይም ሁለተኛ መምጣቱን ዮሐንስ አስቀድሞ ከቁጥር 1 እስከ 3 ባለው ውስጥ ምን አድርጎ ያስቀምጠዋል? የመንጻት ጉልበት አድርጎ ያስቀምጠዋል። ክርስቶስ ኢየሱስ ሲገለጥ እርሱ እንድንመስል እናውቃለን። በእርሱ ይሄን ተስፋ የሚያደርግ ሁሉ ምን ያደርጋል? ክርስቶስ ንጹህ እንደሆነ እሱ ንጹህ እንደሆነ ራሱን ያደርጋል፣ ያነጻል። ስለዚህ ሁለተኛ ምጽአቱን የሚጠብቁ ሰዎች ወይም የጌታችን ሁለተኛ ምጽአት አንስቶ ለምን ይጠቀምበታል ዮሐንስ? ለቅድስና ይጠቀምበታል። አሁን ደግሞ ከቁጥር 4 በኋላ ደግሞ የመጀመሪያ መገለጡንም ጭምር ደግሞ ለቅድስና ያውለዋል ማለት ነው። ስለዚህ ወገኖቼ እኛ የቅድስና ጉልበት የምናገኘው በሁለቱ የጌታ አመጣጦች ምክንያት ነው ማለት ነው። በመጀመሪያ ጌታ አመጣጥ ከድንግል ማርያም ተወልዶ ሥጋ ለብሶ በመጣበት አመጣጡ ለቅድስናችን የሚሆን አቅምና ጉልበት እግዚአብሔር ሰጥቶናል በክርስቶስ የመጀመሪያ መምጣት። እንደገና ደግሞ በክርስቶስ ሁለተኛ መምጣት ደግሞ እንደገና የሚነሳሳ ለዛ ደግሞ እንደገና የሚተጋ የቅድስና ጉልበት ደግሞ እግዚአብሔር በውስጣችን አስቀምጧል። ዮሐንስ 2ቱን ነገሮች የሚናገር እዚህ ቁጥር ላይ ግን ዮሐንስ አንድ ነገርን በመበየን ነው የሚንደረደረው። ዮሐንስ አንድ ነገር ዲፋይን በማድረግ ይነሳል። እሱም ኃጢአት ምንድነው የሚለውን በመናገር ነው የሚጀምረው። ኃጢአት ምንድነው የሚለውን በመናገር ይጀምራል። ምክንያቱም መንጻት ማለት መቀደስ ማለት ከዚህ ኃጢአት ከተባለ ነገር መራቅ ከሆነ ራሱ ኃጢአትስ ምንድነው የሚለው ፍንት ብሎ ሊገባን ያስፈልጋል። ምንድነው ኃጢአት? ኃጢአት በብዙ ቋንቋ ተገልጧል። ኢቭን በአማርኛችን እንኳን ራሱ ኃጢአትን የሚገልጡ ብዙ ቃሎች አሉ። በመጽሐፍ ቅዱስ በተጻፈባቸው ቋንቋዎች
ብሉይ ኪዳን በዕብራይስጥ ተጽፏል፣ አዲስ ኪዳን በግሪክ። በሁለቱም 9 የሚሆኑ በአጠቃላይ 18 ቃሎች አሉ ኃጢአት የሚባለውን ነገር የሚገልጡ። ኃጢአት ምን ማለት እንደሆነ የኃጢአትን ተርሚኖሎጂዎች ወይም የኃጢአትን ቃላት የምናገኘው በእነዚህ 18 ቃሎች እናገኛለን። ብሉይ ኪዳን ላይ 9 የሚደርሱ ቃሎች እናገኛለን። አዲስ ኪዳን ላይ ሌላ 9 የሚደርሱ ቃሎች እናገኛለን። እነዚህ ቃሎች በአንድነት ኃጢአት ማለት ናቸው። ነገር ግን ኃጢአትን በእነዚህ በ18 ቃሎች ሳይሆን ዮሐንስ በአንድ ቃል ይገልጠዋል። ምክንያቱም እነዚህ 18 ቃላት የሚያነሱልን ኃጢአትን ከምንጩ፣ ከተግባሩ፣ ከውጤቱ ነው የሚገልጡልን እና በተለያየ አታይን የሚያስቀምጡት ማለት ነው። የኃጢአትን ምንጭ፣ የኃጢአትን አተገባበር፣ የኃጢአትን ባህሪ፣ የኃጢአትን ውጤት የሚናገሩ ናቸው እነዚህ 18 ስያሜዎች። ዮሐንስ ግን ከመነሻው የኃጢአት መነሻ ምን እንደሆነ ነው የሚናገረው። የኃጢአት ኦሪጂን፣ የኃጢአት ዋና ምንነት ምን እንደሆነ በመናገር ይጀምራል ዮሐንስ። ኃጢአትን ሲምፕል በሆነ መንገድ ይገልጠዋል ዮሐንስ። አንድ ቃል ብቻ ተጠቅሞ ኃጢአት እሱ ነው ይለናል። ኃጢአትን ከምንጩ ከማንነቱ ምን ማለት ነው ከሚለው ይነሳል። ምንድነው የሚለን? ኃጢአት አመጽ ነው ይለናል ባጭሩ። ኃጢአት ምንድን ነው? አመጽ ነው ይላል። ኃጢአት ማለት ትርጉሙ ባጭሩ ሲቀመጥ ኃጢአት አመጽ ነው በሚል ይደመድመዋል። ሌሎቹ ትርጉሞች፣ ሌሎቹ በርካታ የኃጢአት መገለጫ ቃላት ሁሉ እዚህ ውስጥ የሚገቡ ናቸው። ምክንያቱም የዚህን አደራረግና የዚህን ውጤት የሚናገሩ ናቸውና በአጠቃላይ እዚህ ውስጥ ሊገቡ ይቻላል። አዲስ ኪዳን ላይ በጣም በስፋት የምናገኘው አንድ የግሪክ ቃል አለ፣ ኃጢአትን የሚገልጥ ቃል። ኃጢአት የሚል ቃል አዲስ ኪዳን ላይ በብዙ እንዳለን ታውቃላችሁና ያ ምንድነው? ሐመርቲያ የሚባል ቃል አለ። እሱ ቃል በግሪክ ኃጢአት ማለት ነው። ቀጥተኛ ትርጉሙ ኢላማን መሳት፣ ሚሲንግ ዘ ታርጌት ማለት ነው። ኢላማን መሳት ይባላል። እሱ ግን ውጤት ነው፣ መነሻ አይደለም። ኃጢአት ምንድን ነው ሲባል በግሪክ ቋንቋ ሐማርቲያ የሚባለው ምንድን ነው የሚነግረን? ኢላማን መሳት ነው ኃጢአት። ያ ኢላማ ደግሞ ወይም ያ ዓላማ ደግሞ እግዚአብሔር ያስቀመጠው ነው፣ ሴት ያደረገው ነው። እግዚአብሔር ካስቀመጠው ኢላማ ሚስት ሰው ኃጢአተኛ ይባላል። ታርጌቱን ወይም ግቡን ያልመታ ሰው ኃጢአተኛ ይባላል በአዲስ ኪዳን ቋንቋ። ነገር ግን ይሄ ውጤት ነው። ኢላማ መሳት ማለት ውጤት ነው፣ መነሻ አይደለም። መነሻው ሲፈተሽ ግን ምንድነው? አመጽ ነው። መነሻው የኃጢአት መነሻ ማለት አመጽ ብሎ ይናገራል። ይሄ ቃል ደግሞ በግሪኩ አኖሚያ የሚል ቃል ይጠቀማል። አኖሚያ ማለት አመጽ የሚለውን ቃል ነው ዮሐንስ የሚጠቀመው። ይሄ ቃል በጣም ከባድ ቃል እንደሆነ በምን ተገልጧል ታገኛላችሁ? በእንግሊዝኛው ሎለስነስ ነው የሚባለው፣ ወይ ደግሞ ህግ አልባነት። ህግ አልባነት ማለት ህግ ያልተሰጠው ማለት ሳይሆን ህግን የሚያፈርስ፣ ህግን ሆን ብሎ የሚንድ፣ ህግን ሆን ብሎ የሚተላለፍ ማለት ነው። ሎለስነስ የሚባለው ቃል ለማ ተገልጧል ብላችሁ ብትመለከቱ ሁለተኛ ተሰሎንቄ ላይ ምዕራፍ 2 ቁጥር 3 ላይ ጳውሎስ ሐሰተኛውን ክርስቶስን ከሰዎች ሁሉ ከአማልክት ሁሉ በምድር ላይ ከሚጠራ ሁሉ በላይ ራሱን ከፍ ከፍ አድርጎ እግዚአብሔር ነኝ ብሎ የሚመጣው ተቃዋሚ ይገለጣል ብሎ የሚናገርበት ቃል እሱ ነው። ህግ አልባ ወይ ደግሞ ህግን የሚያፈርስ አመፀኛ፣ የአመፅ ሰው ይለዋል። እንዳሙዝ ተሰሎንቄ ላይ ስናጠና ታስታውሳላችሁ። ይገለጣል፣ የአመፅ ሰው ይገለጣል። ራሱን በእግዚአብሔር ቦታ የሚያስቀምጥ ከአማልክት ሁሉ በላይ ራሱን ከፍ የሚያደርግ እሱ ምን ተብሎ ተጠርቷል? አመፀኛ ወይም የአመፅ ሰው ወይም ሎለስነስ ተብሎ ተጠርቷል። በዚህ ቃል ነው ዮሐንስ ኃጢአትን የሚያስቀምጠው። ስለዚህ ኃጢአት ማለት የሆነ አለመቻል አይደለም። ኃጢአት ማለት የሆነ መውደቅ አይደለም። ኃጢአት ማለት የሆነ መደናቀፍ አይደለም። ኃጢአት ማለት ከመጀመሪያው ጀምሮ ማመፅ ማለት ነው። እነዚህ ቃሎች ቅድም ያልኳችሁ አለመቻል፣ መደናቀፍ፣ የሆነ ነገር ሚስ ማድረግ ምናምን ብዙ ጊዜ በርህራሄ በለሆሳስ ብናነሳቸው ሐሳቦች ናቸው። ምክንያቱም ሰው ፐርፌክት አይደለም፣ ሊወድቅ ይችላል፣ ሊሳሳት ይችላል እንላለን። ነገር ግን ከመሳሳትም ይልቅ አለመፈለግን የአቋም መግለጫ አድርጎ ሆን ብሎ ለአመፅ መነሳትን ነው ይህ ቃል የሚያሳየው። ኃጢአት ያለመቻል ጉዳይ አይደለም። በዮሐንስ ትርጉም ኃጢአት አመፅ ነው ሲል የአቋም ጉዳይ ነው፣ የልብ ጉዳይ ነው፣ የመነሻ ጉዳይ ነው፣ በውስጥ ያለ አስተሳሰብ ጉዳይ ነው። ከዛ በኋላ ነው ተግባር የሚከሰተው። አንድ ሰው ተግባሩ ከአቋሙ ነው የሚነሳው። እንደምታውቁት አንድ አቋም ከያዘ በኋላ ነው ከዛ አቋሙ ተነስቶ ድርጊት የሚመጣው።
ለምሳሌ አንድን ሰው እወደዋለሁ ወይ ደግሞ አንድን ሰው እራራለታለሁ የሚል አቋም በልባችሁ ሲመጣ ተግባራችሁ ምን ይሆናል? ማብላት፣ ማጠጣት፣ ማልበስ ይሆናል። እነሱ ተግባራት ናቸው። መነሻው ግን ርህራሄ ነው። መነሻው ግን መውደድ ነው። መነሻው ግን ሰውን ማክበር ነው። ከዛ በኋላ ነው ተግባሮቹ የሚገለጡት። ስለዚህ ዮሐንስ በተግባራዊነቱ ሳይሆን ኃጢአትን የሚገልጠው በመነሻ አስተሳሰቡ ይገልጠዋል። ልብ በሉ፣ ኃጢአት ሲጀመር ምንድን ነው? ገና ሳይሰራ በፊት፣ ገና ድርጊት ሳይሆን በፊት፣ ገና ወደ ቃላት ሳይለወጥ በፊት ኃጢአት ምንድን ነው ሲባል የልብ አመፅ ነው ብሎ ዮሐንስ ያስቀምጣል። አመፀኝነት ነው። ከእግዚአብሔር ጋር ተቃራኒ ለመሆን መፈለግ ነው። በእግዚአብሔር ላይ ሆን ብሎ ጦርነት ማወጅ ነው የሚል ትርጉም ነው ዮሐንስ የሚያስቀምጠው። ይሄ በጣም ጠንካራና ከባድ አገላለጥ ነው ታገኙታላችሁ። እና በጣም ለስለስ አድርጎ አለመቻል፣ አንድን ነገር ለማድረግ ሞክሮ ፌል ማድረግ ተደርጎ አይደለም ኃጢአት የሚቆጠረው ማለት ነው። ከዛ ይልቅ የሚቆጠረው በምንድን ነው? የአቋም ጉዳይ ነው። የእብሪተኝነት ጉዳይ ነው። የትዕቢት ጉዳይ ነው። የአመፅ ጉዳይ ነው። የእግዚአብሔር ስልጣን ያለመቀበል ጉዳይ ነው። ሕጉን ሆን ብሎ ለማፍረስ የመነሳት ጉዳይ ነው ብሎ ዮሐንስ ያስቀምጣል። በዚህ ዓለም ላይ እንደምታውቁት ሰዎች ስለ ኃጢአት ሲታሰብ በጣም ለስለስ ተደርጎ ነው የሚታሰበው። እንደዚህ ይላሉ ሰዎች፣ ሰው በመሰረቱ በጎ ነው፣ ነገር ግን በጎ ማድረግን አይችልም። በጎ ሆኖ በጎ ለማድረግን ይሳናዋል። በጎ ነው በመሰረቱ፣ ሰው መጥፎ አይደለም፣ ጥሩ ነው። ግን ድርጊቶቹ በአብዛኛው እንደ ልቡ አይደለም ወይም እንደፈለገው አይደለም። በጎ ለመሆን ይፈልግና ነገር ግን አይሳካለትም፣ የሆነ ቦታ ይወድቃል። ኃጢአት ማለት እንደዛ ነው ይላሉ። ሰው በመሰረቱ በጎ ነው፣ ሰው በመሰረቱ ቅዱስ ነው፣ ሰው በመሰረቱ ጥሩ ነው። ነገር ግን ስራው ከአቅም ማነስ የተነሳ ምን ይሆናል? ይበላሽበታል፣ ይጣመምበታል እንጂ ሲጀመር ሰው ጥሩ ነው ይላሉ። ነገር ግን መጽሐፍ ቅዱስ ዮሐንስ እንደሚነግረን በመሰረቱ እሱ አይደለም። ጥመት ነው ያለው፣ አመፅ ነው ያለው፣ በእግዚአብሔር ላይ መነሳት ነው ያለው፣ ሕጉን መጥላት ነው ያለው፣ ሕጉን ለመጣስ መነሳት ነው ያለው በሚል ሐሳብ ነው ዮሐንስ የሚያስቀምጠው። እዚህ ጋር በደንብ ሰፋ ባለ መንገድ እንድንመለከት ያስፈልጋል። ኃጢአትን በብዙ መልኮች ሲገለጥ መስማት የተለመደ ነው። ለምሳሌ አንዳንድ ቀላል ነገሮች ልንገራችሁ። ኃጢአትን እንደ ሲክነስ፣ እንደ በሽታ መግለጥ የተለመደ ነገር ነው። ባይዘወይ ራሱ ጌታችንም በዛ መንገድ ገልጦት ያውቃል ኃጢአትን አይደለም? ምን ብሎ ተናግሯል? ማርቆስ 2:17 ላይ እኔ በሽተኞችን ነው እንጂ ለማዳን የመጣሁት ጤነኞችን ለመፈለግ አይደለም አለ አይደለም? ስለዚህ ኃጢአተኞች ምን ብሎ ይጠራቸዋል መጽሐፍ ቅዱስ? በሽተኞች። ኃጢአትንስ ምን ይለዋል ማለት ነው? በሽታ ወይም ሲክነስ ይለዋል ማለት ነው አይደለም? ስለዚህ ኃጢአትን እንደ በሽታ መውሰድ የተለመደ ነገር ነው ማለት ነው። እንደውም አንዳንድ የታወቀ ስነ መለኮታዊ አባባል አለ። ይህን ነገር መጀመሪያ የተናገረው ጆን ክሪሶስቶዞም የሚባለው ወይ ደግሞ ዮሐንስ አፈወርቅ ብለን በተለምዶ የምናውቀው ሰው እንደዚህ ይላል። ቤተ ክርስቲያን ክሊኒክ ነች፣ በሽተኞች የሚታከሙባት ክሊኒክ ነች። በሽተኞች ማለት ደግሞ ኃጢአተኞች ናቸው። ስለዚህ ፍርድ ቤት አይደለችም፣ ክሊኒክ ነች ብሎ ያስቀምጣል። ጌታችን ከተናገረው እኔ የመጣሁት ጤነኞችን ልጠራ ሳይሆን በሽተኞችን ልፈውስ ነው ካለው ንግግር ጋር አብሮ የሚሄድ ይመስላል። ይሄ አነጋገር ትክክል ነው? ትክክል ነው። ኃጢአት በሽታ ነው? ልክ ነው፣ በሽታ ነው። ኃጢአተኞች በሽተኛ ነው? ልክ ነው፣ ኃጢአተኛም በሽተኛ ነው። ነገር ግን ይሄ የለዘበ አቋም እንድንይዝ ካደረገን ግን አደገኛ ነው። በዚህ ሴንስ ብቻ ማየት የለብንም። በአንድ ገጽታው ብቻ ማየት የለብንም። ልክ ነው፣ በአንድ ገጽታው ኃጢአት በሽታ ነው፣ ኃጢአተኛም በሽተኛ ነው። እንዳውም መዝሙሮች አሉ ይመስለኛል ከኃጢአት በሽታ ምናምን የሚል አይደለም፣ መዝሙሮች አሉ፣ እንደዚህ አይነት መዝሙሮች አሉ ይመስለኛል። ዓለም ሁሉ በሽተኛ ህመምተኛም ይላል አሁን ዘማሪው። እኛ ግን መድኃኒት አለን እኛ ወደኛ። ጥሩ ነው። ከኃጢአት በሽታ ተፈውሼ ባንተ ምናምን አይደለ ተመስገን የሚልም አለ አይደለ? ከኃጢአት ልክ ነው። ኃጢአት በሽታ ነው፣ ጥያቄ የለውም። ኃጢአት ሲክነስ ነው። በዚህ ሴንስ መረዳት ይገባናል። ስለዚህ ክርስቶስንም አፕሮች ስናደርገው ወደ ዶክተር እንደምንቀርብ፣ ወደ ሐኪም እንደምንቀርብ፣ ወደ ፊዚሽያን እንደምንቀርብ፣ ወደ ሕክምና ተቋም እንደምንቀርብ ማሰብም ተገቢ ነው። ነገር ግን እሱ ግማሽ እውነት ነው፣ ሙሉ እውነት ግን አይደለም።
ኃጢአተኛ በሽተኛ ብቻ አይደለም ወንጀለኛም ጭምር ነው። በሽተኛ አንድ ነገር ነው፣ ነገር ግን ወንጀለኛ ደግሞ ሌላ ጉዳይ ነው። አሁን ላይ የታወቀ ሰው ልጥቀስላችሁ። ጆናታን ኤድዋርድስ የሚባል ሰው እንደ ኃጢአተኞች በተቆጣው በእግዚአብሔር እጅ ስር የሚል ስብከት አለው፣ በጣም ዝነኛ የሆነ እሱ ደግሞ ችሎት ያደርገዋል። የእግዚአብሔርን ዙፋን የሕክምና ክሊኒክ ሳይሆን ፍርድ ቤት አድርጎ ደግሞ ያስቀምጠዋል። ኃጢአተኛው በእግዚአብሔር ዙፋን ፊት በፍርድ የተፈረደበትና ቁጣ የሚጠብቀው አድርጎ ደግሞ ያስቀምጠዋል። ኃጢአት በአንድ በኩል ምንድነው? ወንጀል ነው። ስለዚህ ኃጢአተኛ ምንድነው? ወንጀለኛም ነው ማለት ነው። በሽተኛ ብቻ አይደለም ወንጀለኛም ነው። እውነቱን ለመናገር በሽተኛ ወንጀለኛ ነው እንዴ? በምድር መታመም ወንጀል አይደለም ይባላል አይደለ? መታመም ወንጀል ነው እንዴ? በምድር ሳምባ ነቀርሳ አለብኝ ቢል አንድ ሰው ወንጀለኛ ነው? ይታሰራል? ይቀጣል? ህግ አለ ይሄን የሚቀጣ? የለም። ስንትና ስንት ሰው ነው በሽተኛ አይደለም እንዴ? እና በሽተኛ ስለሆነ ምንም የወንጀል ጊልቲ ስሜት አይሰማውም፣ እንዲሰማውም አይጠበቅም። ስለዚህ በአንድ በኩል ግማሽ ነገር ነው የሚነግረን ማለት። አንዳንድ ጊዜ በጣም አደገኛው ነገር አንድን ነገር ስንበይን ግማሽ እውነት በሆነ ነገር ብቻ በይነን በቃ እሱ ብቻ ነው ካለን አደጋ ውስጥ እንገባለን። በሌላ በኩል ለማዙረን ካላየ ነው። ለምሳሌ ይሄን ብቻ እንውሰድ እስኪ። ዛሬ ይሄን አጩኬ ብናገር ኃጢአት ማለት በሽታ ነው። ኃጢአተኛ ማለት በሽተኛ ነው። እግዚአብሔር ማለት ሐኪም ነው። ቸርች ማለት ክሊኒክ ነች ብቻ የሚለውን በጣም ባጎላው ከዚህ ውጭ ሌላ ትርጉም የለም ብል ምን ይፈጠራል? ይኸውላችሁ የሚከተሉ ችግሮች ይመጣሉ። አንድ 8 ነገሮች ላንሳላችሁ። አንደኛ ኃጢአትን በበሽታነቱ ብቻ ካወቅነው የኛ ችግር አድርገን አናየው። ምክንያቱም በሽታ የበሽተኛው ችግር አለ። ወዶ አላመጣው ወድጄ ያመጣሁት እንዴ ይላል ሰው። ወዶ አላመጣው። ጉንፋን ቢይዘኝ ወድጄ አላመጣው። የሆነ ነገር ቢይዘኝ ወድጄ አላመጣው። ወድጄ ያመጣሁት እንዴ ይላል። ስለዚህ ማለት ነው የኔ ችግር አይደለም መጣብኝ እንጂ እኔ አይልኩበትም ነው የምለው። ስለዚህ ኃጢአትን በዚህ ሴንስ ከምናየው ከሆነ ስህተት ነው ማለት ነው። እና ራሳችን እኔ መጣብኝ እንጂ አይልኩበትም የኔ ጉዳይ አይደለም ወድጄ ያመጣሁት አይደለም ወደሚል እንድንመጣ ከሆነ ለራሳችን ኤክስኪውዝ እንድንሰጥ ያደርገናል። ልክ አይደለም። ሁለተኛ ደግሞ በራሱ ይድናል በሽታ። ሁሉም በሽታዎች እኮ ሕክምና ያስፈልጋቸው። ዝም ብሎ የተወሰነ ቀን እኮ ባርፍ እኮ ይተወኛል አይደለም። ሁሉም በሽታ ሕክምና ያስፈልገው። በሽታ በራሱ ጊዜ ራሳችን ሰውነታችን የራሱ እንትን አለውና የአንቲቦዲ ያመነጫልና ከዛ በኋላ ምን ያደርጋል? ራሱን ሂል ያደርጋል። ሰው አደጋ ቢደርስበት አንድ ሰው እግሩ ቢሰበር አይበለውና ማለት ነው ከተወሰነ ጊዜ በኋላ አጥንቱ ይገጥማል። የሆነ በሽታ ቢይዘው ከተወሰነ ጊዜ በኋላ ውስጡ ያለ የበሽታ መከላከል ስርዓት አለ አይደለ? በትምህርት እንደምናውቀው ነጭ የደም ሴሎች የሚባሉ አይደለ? በሽታውን ይዋጉና ማንም ጣልቃ መግባት ሳያስፈልገው ሕክምና ሳያስፈልገው ሰውየው ሆነ ይገኛል። ስለዚህ ጣጣለው አላከብድም ማለት ነው። ኃጢአትን በሽታ ብቻ ካየሁት በራሱ ጊዜ ይጠፋል። እንደምታውቁት ዳርዊኒዝም የሚባለው ትምህርት ብዙ ሰዎች ሰውን ከዝንጀሮ ከጦጣ የመጣ አድርጎ መናገሩ ብቻ ነው ስህተት የሚመስላቸው። አይደለም። ዳርዊኒዝም ስህተቱ እሱ ብቻ አይደለም። ኃጢአትንም በራሱ ኢቮሉሽኑን ሲጨርስ የሚጠፋ አድርጎ ያስቀምጣል ዳርዊኒዝም። ኃጢአት ማለት ሰው ከእንስሳዊ ጠባዩ ያመጣው ስለሆነ ኢቮሉሽኑ የኮምፕሊት የሆነ ሲመጣ ይጠፋል በራሱ ጊዜ በሽታ። አሁን አንዳንድ ጊዜ ልጆች ሲታመሙ ህፃናት ልጆች ያሏቸው ምን ይሏቸዋል? በደጋግሞ ጉንፋን ወይም ሳል የሚይዛቸው 5 ዓመቱን ሲያከብር ይተዋል ይባላል። የሆነ ጊዜ በኋላ ይገጥማል። ለምሳሌ የመተንፈሻ አካላት ችግር ቢኖርበት የሆነ ችግር የለውም ከጊዜ በኋላ ይተዋል ይባላል። በእርግጥም ይተዋል። እዚህ ሕክምና ባለሙያዎች አላቸው። እንደዚያ ጊዜ ያጋጥማል። በራሱ ሂል ያደርጋል፣ በራሱ ይፈወሳል፣ በራሱ ይስተካከላል። አንዳንድ ነገሮች ሐኪም ጋር መሄድ ያስፈልጋቸው እና ዓለም እንደዚህ ነው የምትለው። ኃጢአት በራሱ ጊዜ ይጠፋል። የሆነ ጊዜ ጉዳይ ነው፣ ኢቮሉሽን የመጨረስ ጉዳይ ነው። ስለዚህ ኮምፕሊት ያደርጋል። ስለዚህ ኃጢአትን እንደ በሽታ ብቻ የመውሰድ ነገር ይሄንን አደጋ ያስከትላል። ሶስተኛ የኛ ብቻ ጉዳይ አድርገን እንወስዷለን። በሌላ አነጋገር እኔ ተጎዳሁ እንጂ ምን አገባው ሌላው ወደሚል እንመጣለን። በሽታ የኔ ነው። በኔ በሽታ በኔ መማቀቅ ምክንያት ሌላ የሚቸገር የለም። እኔ ነኝ ባለ በሽታው።
እኔ ከተቀበልኩት ችግር የለውም ካልኩኝ፣ በሽታው ምንም ችግር የለብኝም ካልኩኝ ሌላው ምን አገባው? ሌላውን ኦፌንድ አደርጋለሁ እንዴ? ሌላውን አሳዝናለሁ እንዴ? በሽታ ምክንያት ከሌላ ጋር ያገናኘኛል? አያገናኘኝም። በሽታዬን ራሴን ችዬ ልቀመጥ እችላለሁ፣ በሬን ዘግቼ ጓዳዬን ዘግቼ። ስለዚህ የኔ ብቻ ጉዳይ ነው፣ ሌላ ሰው አይጎዳም። በሌላ አነጋገር በኃጢአታችን ምክንያት የምናስቆጣው፣ በኃጢአታችን ምክንያት የምንበድለው አካል እንደሌለ እንድናስብ ያደርገናል ማለት ነው። አንድ ሰው በመታመሙ ምክንያት ሌላ ሰው እየበደለ ነው አይደለም፣ ራሱን ነው የበደለው ወይም ራሱን ነው የተጎዳው። ስለዚህ ሌላ ሰው ላይ አልደረስኩም እንዲል ያደርገዋል። በሽተኛ ብቻ አድርጎ ራሱ የሚያስብ ከሆነ እንደ ኃጢአትን እንደ በሽታ ብቻ የምንቆጥረው ከሆነ እንደዚህ አይነት አደጋ ውስጥም ጭምር እንገባለን ማለት ነው። ይሄም አደገኛ ነው። ይሄም ከባድ ነገር ሆኖ እንመለከተዋለን። ይሄ አስቸጋሪ ነገር ሆኖ በትክክል የምንመለከተው ነገር ሆኖ እንመለከታለን። በአራተኛ ደረጃ ኃጢአትን የሥጋ ብቻ ጉዳይ እናደርገዋለን። ምክንያቱም በሽታ የሥጋ ጉዳይ ነው። አንድ ሰው በሽተኛ ቢሆን በስነ ምግባሩ ክፉ ነው እንለዋለን። አንድ ሰው ስኳር በሽተኛ ቢሆን መጥፎ ሰው ነው ይባላል? የአስተሳሰቡን አይምሮውን ስለ ልቦናውን ይነካዋል? የሥጋ ጣጣ ብቻ ነው። ስለዚህ ኃጢአትን የሥጋ ብቻ ጉዳይ እናደርገዋለን። ነፍስን ወይም መንፈስን እናጸዳና በቃ የሥጋ ጉዳይ ነው። ይሄን ኖስቲኮች ይላሉ። በነገራችን ላይ በዘመናችንም ያሉ በጣም በርካታ አስተማሪዎች ኃጢአትን የሥጋ ጣጣ አድርገው ይወስዱታል እና የሥጋ ጉዳይ ነው። ሥጋዬና መንፈሴ ቅዱስ ነው፣ መንፈሴ ፐርፌክት ነው ይላሉ። በዚህ ዘመንም ያሉ አስተማሪዎች አሉ እንደዚህ። ኃጢአት የሥጋዬ ብቻ ጣጣ ነው። ልክ በሽታ የሥጋ ጣጣ ብቻ እንደሆነ ሁሉ አንድ ሰው እኮ በሽተኛ ሲሆን እኮ ለምሳሌ ያገባ ሰው ቢሆን ስለታመምክ እፈታለሁ አትለው ሚስቱ። ምክንያቱም የሥነ ምግባር ችግር አይደለም መታመም ማለት። አልዋሸ፣ አልቀጠፈ፣ አልገደለ፣ አልሰረቀ፣ አላመነዘረ፣ ታመመ እንጂ። ስለዚህ የሥጋው ጉዳይ ነው እንጂ የአእምሮ ጉዳይ አይደለም። መብላችሁ ነገር የገባችሁ ነው። የስነ ልቦና ጣጣ አይደለም። የችግር የውስጣዊ አካሉ ጉዳይ አይደለም። ውጫዊ ነገሩ ነው የተጎዳው። አፌክትድ የሆነው አካል ውጭው ነው፣ ውስጡ ንጹህ ነው። ስለዚህ አሁንም የምንወደው ሰው፣ አሁንም በማህበራዊ ነገር ላይ ትልቅ ቦታ ያለው፣ አሁንም የተከበረ አንቱ የምንለው እጅ የምንነሳው ሰው ሊሆን ይችላል። በሽተኛ ስለሆነ አናከብረውም አይባልም፣ አናገለውም። ምክንያቱም ስጋው ተጎዳ እንጂ አካሉ ለምሳሌ እንበል አይነ ስውር ቢሆን ወይ አካል ጉዳተኛ ቢሆን የሆነ ዲስኤብል ቢሆን ይሄ ሰው በስነ ልቦናው፣ በአስተሳሰቡ፣ በመንፈሳዊ ህይወቱ፣ በባህሪው፣ በስነ ምግባሩ እስከ ተመሰከረለት ድረስ ይሄ የሥጋ ጣጣው ችግር የለውም ተብሎ ነው የሚታሰበው። ስለዚህ ይሄም አንዱ ችግር ነው ማለት ነው። በሽታ ኃጢአትን እንደ በሽታ ብቻ ካሰብነው የሥጋ ብቻ ጉዳይ እናደርገዋለን፣ የመንፈስ ጉዳይ እናደርገው። ዮሐንስ በነበረበት ዘመን ይሄ በጣም ትልቅ አመለካከት ነበር። ብዙዎች እንደዛ ብለው ነበር የሚያስቡት፣ ችግር የለውም ብሎ ያስቡ ነበር። አሁንም ታውቃላችሁ መቼም አንዳንድ አስተማሪዎች መንፈሳችን ላይረክስ ተቀድሷል ይላሉ። ችግሩ የሥጋ ብቻ ነው። እንዳውም አንዳንዶቹ በጣም ምሳሌ ሲሰጡ ልክ ልብስ የመቆሸሽ አይነት ነገር፣ ለምሳሌ ጋራጅ የሚሰሩ ሰዎች እንደ ምሳሌ ይወስዱና እንደዚህ ይላሉ። ጋራጅ የሚሰራ ሰው ለምሳሌ እኔ ጋራጅ የምሰራ ከሆነ እንደዚህ ኮት አድርጌ ነጭ ልብስ አድርጌ እላዩ ላይ የጋራጅ ሱታ አደረግበታለሁ። ምክንያቱም እንከባለላለሁ መኪና ስር፣ ግሬስ ምናምን ይነካኛል፣ ዘይት ምናምን ይፈስብኛል፣ ጭሳጭስ ይነካኛል፣ አፈሩ ምናምኑ ይነካኛል። ከዛ በኋላ ልብሴ ያደረኩት ቱታዬ ይቆሽሻል። ከዛ በኋላ ግን መታጠቢያ ማነው መልበሻ ክፍል ገባና ያንን ቱታ ሳወልቀው ከውስጥ ያደረኩት ልብስ ንጹህ ሆኖ ይወጣል። ከዛ በኋላ ማህበራዊ ኑሮ ቀላቀላል፣ ችግር የለውም። የቆሸሸው ቱታ ነው፣ እዛ ይጣላል። ኃጢአት ማለት እንደዚህ አውትዋርድ የሆነውን ቦዲያችንን ብቻ አፌክት የሚያደርግ ነገር ነው፣ ውስጣችንን አይነካውም የሚሉ ሰዎች አሉ። እንደ በሽታ ብቻ ከወስነው ልክ ነው። በሽታ የሚያጠቃው ሰውነትን ነው። ነፍስ አትታመም፣ የሚታመመው ስጋ ነው። እያንዳንዱ የበሽታ ስም ጥሩ ስጋ ነው የሚታመመው። ኢቭን አንጎላችን እንኳን ቢታመም አንጎል የሚባለው ኦርጋን ነው እንጂ የሚታመመው የሰው ነፍስ አይደለም የታመመው፣ አይደለም እንዴ? ስለዚህ አንጎሉ እንኳን የተነካ ሰው ምናልባት እንደ አይምሮ ሆስፒታል እንኳን ያለ ሰው በስብዕናው ችግር የለበትም። ምክንያቱም ልክ እንደ ኩላሊት እንደሚታመመው ሰው ነው አንጎሉ የታመመው። የስብዕና ቀውስ ውስጥ አልገባም። እስቲል መልካም ሰው ሊሆን ይችላል። በሽታ መድኃኒቱን ጨርሶ ሕክምናውን ተከታትሎ እንደገና ጠቃሚ ዜጋ ሆኖ ይወጣል።
ምክንያቱም የሰብዕና ቆስ አልደረሰበትም። ኦርጋኖቹ ነው ፌል ያደረጉት የተነኩት ወይም የተጎዱት ተብሎ ይታሰባል። ይሄ አራተኛው ነው። አምስተኛ ሊታዘንልን እንጂ ሊታዘንብን አይገባም የሚል አቋም ያስከትላል። እውነቱን ለመናገር በሽተኛ አይታዘንበትም፣ ይታዘንለታል እንጂ። ለታመመ ሰው እናዝናለን። እንዳውም የእግዚአብሔር ቃል ታመሜ ጠይቃችሁኛል አይደል የሚለው። የታመመ ይጠየቃል፣ የታመመ ይታዘንለታል። የሆነ ስንቅ ይዘን ምናምን ይዘን እንሄዳለን፣ እንጠይቀዋለን። ቢያንስ ከንፈር እንመጣለን አለ ታመመ ሰው። እናዝንለታለን እንጂ አናዝንበትም፣ አንቆጣውም፣ አንጮህበትም፣ አናዋረደውም። ምክንያቱም ሊታዘንለት ነው የሚገባው። ለራሱም እንደዚህ አይነት ስሜት ነው የሚኖረው። ገብቷቸዋል ማለት ይሄ የሚያስቆጣ ነገር አለም የሰራው መታመን ብቻ ነው እንጂ የሚል ነገር ሊመጣ ይችላል። ስለዚህ ቪክቲም አድርጎ ራስ ማነው ሰውየውን ቪክቲም ብቻ አድርጎ የማየት የሆነ ጉዳት ደረሰበት ብቻ አድርጎ የማየት። በስድስተኛ ደረጃ ወደ ራሳችን ስናመጣው ደግሞ ስድስተኛ ራሳችንን እንደ ምስኪን እናያለን እንጂ እንደ ጥፋተኛ አንወስድም። ሌላው አለመውሰድ ብቻ ሳይሆን እኛም ራሳችንም አንወስድም እና ሰልፍ ፒቲነስ ይኖረናል። ለራሳችን ከንፈር የምንመጥ ሰዎች እንሆናለን ማለት ነው። በራሳችን አናዝንም። ይሄ ሁሉ መጽሐፍ ቅዱስ ከሚናገረው በጣም እንዴት እንደሚቃረን ላሳያችሁ በኋላ እመጣለሁኝ። በሰባተኛ ደረጃ ማናቸውም ነገሮች ሰው ላይ ወይም ሌላው አካል ላይ እናላከከዋለን። ወይም አካባቢ ላይ ሰው እንኳ ባይኖር አካባቢው ላይ አካባቢው ስለተበከለ ነው ምናምን እንላለን። ስለዚህ እኛ አይደለንም ብሌም የምንደረገው፣ እኛ አይደለንም ኃላፊነት የምናሸክሙ ሌላ ሰው ይኖራል። ኃጢአት እንደ በሽታ ብቻ የምናየው ከሆነ ኃላፊነት የሚወስድ ሌላ አካል ይኖራል እንጂ እኛ ኃላፊነት አንወስድም። በመጨረሻ ደግሞ በስምንተኛ በሽታዎች ሁሉ እኩል እንዳልሆኑ ሁሉ በቃ የራስን ማሳነስ ይመጣል ማለት ነው። እንደምታውቁት በሽታዎች ሁሉ እኩል አይደሉም። አንዳንዱ ክሮኒክ ነው፣ የሚገድል ነው፣ ፈውስ የሌለው ነው፣ መድኃኒት ያልተገኘለት ነው። አንዳንዱ ደግሞ ችግር የለውም፣ እንዳልኳችሁ ቅድም ታመን በኋላ የሚድን አይነት ነው። ኃጢአትንም እንደዚህ ከፋፍለን ችግር የለውም የኔ ትንሽ ነው። አንዳንድ ሰዎች አይታችሁ ከሆነ የእነሱን ከሰው እየለኩ ራሳቸው ነፃ የሚወጡ ሰዎች ነው። ከምን የተነሳ? ኃጢአት እንደ በሽታ ብቻ የማየት ውጤት ነው። እና በቃ ምን አላት የኔ ትንሽ ነች እንላለን። አልገደልም ምናምን ይላሉ አንዳንድ ሰዎች አይደለም። እንደውም ሰዎችም ይሄንን ወስደው ራሱ የኃጢአት ቅጣት የሚሰጡ አሉ አይደል? አንዳንድ ሃይማኖታዊ እንትኖች አንተ ይሄን ያህል ስገድ፣ አንተ ይሄን ያህል አድርግ፣ ይሄን ቀኖና ምናምን ይሰጠዋል። ምክንያቱም ያደረገው ሁሉ እኩል ስላልሆነ ተብሎ ማለት ነው። ይሄ ሁሉ የተሳሳተ ሚስ አንደርስታንዲንግ ስለ ኃጢአት እንዲኖረን ያደርጋል። ነገር ግን እነዚህ ሁሉ ነገሮች ቅድም ወዳልነው ኃጢአትን ወደ ወንጀል የምንወስደው ከሆነ ግን አንደኛ ሰውየው ለራሱ እንዲራራ አያደርገውም፣ በራሱ ላይ እንዲፈርድ ነው የሚያደርገው፣ እንዲያዝን ነው የሚያደርገው። ስለ ኃጢአት መጽሐፍ ቅዱስ የሚናገረው የመጀመሪያ ሊሰማን የሚገባው ነገር ማፈር ነው። በኃጢአታችን ማፈር አለብን። በኃጢአታችን ማዘን አለብን። ኃጢአታችንን መጥላት አለብን። ምንኮራበት አይደለም፣ ምንመካበት አይደለም፣ በግልጽ የምናወራው አይደለም። ጳውሎስ ፊልጵስዩስ ላይ ሲናገር ክብራቸው በነውራቸው ነው ብሎ የሚናገራቸው የመስቀሉ ጠላቶች የሆኑ ሰዎች ናቸው። በውድቀታቸው በኃጢአታቸው የሚኮሩ ሰዎች አሉ። ነገር ግን የኃጢአት ትክክለኛው ስሜት እንደ ወንጀለኛ ሰው እንደምታውቁት በሽተኛና ወንጀለኛ እኩል አይደለም ፊሊንጋቸው። ወንጀለኛ እጁ ወደ ኋላ ታስሮ አንገቱን አቀርቅሮ ሰው ቀና ብሎ አማያይ ማረሚያ የሚባል ቦታ የሚገባ ከማህበረሰብ የሚገለል ጥፋተኝነት እንዲሰማው የሚደረግ ነው። በሽተኛ ግን እንደዛ አይደለም። በአማረ አልጋ ላይ አበባ ዙሪያው ተጎዝጉዞ ምናምን እየተጠየቀ ምናምን ጥሩ እየተመኘንለት በቃ ጥሩ ስሜትን እንዲሰማው የምናደርገው። ስለዚህ ኃጢአትን በበሽታ አይነት ብቻ አይደለም ማየት ያለብን። አመጽ ነው፣ ወንጀል ነው በሚል ነገር ልንመለከት ያስፈልጋል። እኔ የሚገርማችሁ ነገር ሙስሊሞች ኃጢአትን ወንጀል ነው የሚሉት አይደለም ሲና የታችሁ ታውቃላችሁ። እንደዛ አይደለም የሚሉት፣ ወንጀል ነው የሚሉት። እና ጥሩ ነው አባባሉ፣ ወንጀል ነው የሚሉት በእነሱ ተርሚኖሎጂ። ኃጢአት የሚባል ቃል አይደለም የሚጠቀሙት፣ ወንጀል ነው የሚሉት። እና ጥሩ ነው አንድ በኩል ስንመለከተ ቃሉን ብቻ ብንወስደው። ነገር ግን ወንጀል ብቻ ማለት ሁለቱም አመለካከቶች ትክክል ናቸው። ቅድም እንዳልኳችሁ ልክ አይደለም በሽታ አይደለም እያልኳችሁ አይደለም። ነገር ግን በዛ ሴንስ ብቻ ልንረዳ አያስፈልግም።
እንደ በሽተኛ ራሳችንን የምንቆጥረው ከሆነ ከምን አንጻር ነው እንደ በሽተኛ የምንቆጥረው መሰላችሁ? ከሐኪሙ አንጻር። ልክ ነው። ማይጸየፍ ከዚህ በሽታ የሚያድነኝ ጌታ አለ ከሚለው አንጻር ብቻ ከወሰነው ትክክል። ከራሳችን አንጻር ሳይሆን ከሚያድነን አንጻር ከወሰነው ልክ ነው። በዚህ ሴንስ መረዳት እንችላለን። ምክንያቱም ጌታ የብዙዎችን ሸክም ሊሸከም የመጣ ነው፣ ደዌያችንን ተወሰደ ይላል። እንደውም መጽሐፍ ቅዱስ በነገራችን ላይ በመገረፉ ቁስል ተፈወሳችሁ የሚለው የነፍስን ኃጢአት ስለ ስጋ አይደለም። ብዙ ሰዎች እሱን ስለ ስጋ ነው የሚጠቅሱት። ነገር ግን የሚናገረው ኦሪጂናል ትርጉሙ ስለ ነፍስ ነው የሚናገረው። ተፈወሳችሁ ከምን የተፈወስ ነው? ከኃጢአታችን የተፈወስ ነው። ፈዋሹ ላይ ኤንፋሲስ የምናደርገው ነው። ልክ ነው። ነገር ግን እኛ ራሳችንን ዝቅ አድርገን ወንጀላችን ወይ ደግሞ ኃጢአታችንን ዝቅ የምናደርግ ከሆነ ግን በጣም አደገኛ ነገር ውስጥ ልንገባ እንችላለን ማለት ነው። እና በዚህ ዘመን አስተሳሰብ የኃጢአት አስተሳሰብ ምንድነው? በስፋት ያለው ኃጢአት ማለት ማህበራዊ ጣጣ ነው። ኃጢአት ማለት የሰዎች ኖርም ሲጣስ ነው። የሰዎች ደንብ ሲጣስ ነው። ማህበረሰቡ ያስቀመጣቸው ስታንዳርዶችን መነካካት ነው ኃጢአት። ስለዚህ ኃጢአት እንዴት ነው ተርጎ የሚወሰደው? ከሰው ከተስማማበት የጋርዮሽ ከሆነው አቋማችን ማፈንገጥ ነው እንጂ የሚባለው ሌላ የሚበደል አካል ተደርጎ አይወሰድም። ብዙ ጊዜ ኃጢአት ወገኖች ሁሉ ጊዜ በዚህ ሴንስ ነው ኃጢአትን ማወቅ ያለብን። ኃጢአት የኃጢአተኛውና የተበደለው የእግዚአብሔር ጉዳይ ነው። ኃጢአት በመሰረቱ መዝሙር 51 ቁጥር 4 ላይ ዳዊት እንደዚህ ይላል፣ አንተም ብቻ በደልኩ በፊትህም ክፉ አደረግኩኝ። ዳዊት እውነቱን ለመናገር እግዚአብሔር ብቻ ነው የበደለው? ኦሪዮን አልበደለም እንዴ? ያለ ኃጢአቱ አልገደለውም? አላስገደለው? ቤርሳቤ ላይ ዝሙት ስለፈጸመ ቤርሳቤን አልጎዳትም? ጦሩን አላስነወረም? በጣም ብዙ የተጎዱ በዛ ኃጢአት ምክንያት የተጎዱ በጣም በርካታ ሰዎች አሉ በዳዊት ኃጢአት ምክንያት። ነገር ግን ዳዊት የሚያያይዘው የእሱን ኃጢአት ከእግዚአብሔር ጋር ነው። አንተም ብቻ በደልኩ ይላል፣ በፊትም ክፉ አደረግኩኝ። ስለዚህ ኃጢአት ማለት በመሰረቱ የማህበረሰብ እሴቶችን የመጣስ ጉዳይ አይደለም። ኃጢአተኛ ሰው ተመጥቶ ይቅር በሉኝ ብሎ እናትና አባቱን፣ ቤተሰቡን፣ ጓደኞቹን፣ ማህበረሰብን፣ ቸርችን ብቻ ለይቅርታ መጠየቅ ያለበት እሱ ሁለተኛው ነው፣ ሰከንደሪ ነው። በዋነኝነት ተበዳይ እግዚአብሔር። በዋነኝነት በደል የሚደርሰው ኃጢአት የሚደረገው በአመፅ ስለሆነ ኃጢአት የታመፀው ደግሞ በሰው ስርዓት ላይ አይደለም፣ በእግዚአብሔር ላይ ነው። ከዚህ የተነሳ በዚህ ዘመን ያሉ ሊቃውንት ለምሳሌ የስነ ልቦና አማካሪዎች አንድ ሰው ጊልቲነስ ተሰምቶት ለምሳሌ ኃጢአት የሚለማመድ ሰው ልበላችሁ፣ በድብቅ ኃጢአት የሚለማመድና በዚህ የተነሳ ደግሞ ጥፋተኝነት የተሰማው አንድ ሰው ቢመጣ እንዴት ነው ትሪት የሚያደርጉት? እንደዚህ ይሉታል፣ እንዴት ነው ፊል የምታደርገው አንተ? ራስን ይቅር እስካልክ ድረስ ችግር የለውም። ኃጢአት ማለት ዲስኮምፈርት ነው በእነሱ። ኮምፈርት እስከተሰማ ድረስ ችግር የለውም። ችግሩ ራስን ብሌም የምታረግ ከሆነ ነው። ራስን ብሌም ካላደረግ ጓሄድ ቀጥል፣ ችግር የለውም። ብቻ ሰው አይጎዳ። ምሳሌ ልስጣችሁ። ሁለት ሰዎች ሴትና ወንድ ተስማምተው ሁለቱም በፈቃዳቸው ዝሙት ቢሰሩ እስከ ተስማሙ ድረስ ሬፕ እስካልሆነ ድረስ አስገድዶ እስካልሆነ ድረስ ወይም አንዱ ሌላውን እስካላስገደደ ድረስ ችግር የለውም ባለ ችግር አይደለም። ምክንያቱም ኃጢአት ማለት ከሰው አንግል ለሚታየው ተበዳይ ሰው ነው ለዚህ ዓለም። ስለዚህ ሰው ካልተበደለ ተስማምተው ከሆነ ያደረጉ ችግር የለውም ይባላል። ተበዳይ እግዚአብሔር አይደለም፣ ተበዳይ ሰው ነው፣ ማህበረሰቡ ነው ተበዳይ ተደርጎ የሚቆጠረው። ይሄንን የሚገልጥ አባባላችን ልንገራችሁ፣ አንድ ተረት ልንገራችሁ። ተማክረው የፈሱት ፈስ አይገማም የሚባል ተረት ሰምታችሁ ታውቃላችሁ? ስለተማከረን ሽታው ይቀየራል እንዴ? አይቀየርም ማለት። ነገር ግን በያኞቹ ወይም ደረጃ አውጪዎቹን ማን እንሆናለን? እኛ ሽቶ ነው እንባባላለን ማለት ነው። ገብቷችኋል? ፈስቶ ጥሩ ሽቶ ተነፋ፣ ጥሩ ኤር ፍሬሽነር ነው ከተባባለን በቃ ችግሩ ያከትማል። ይሄን ነው ዓለም የምትለን። ተስማምተን ከሆነ የምናደርገው ችግር የለውም። ሁለት ሰዎች ተስማሙ፣ ችግር የለውም። የሚበደል እግዚአብሔር የለም። ወዳ ነው ያደረገችው። ብዙ ጊዜ ያላየችው ወዳ እኮ ነው፣ ወዶ እኮ ነው የሚባባሉት። ከዛ በኋላ ምን የለውም፣ ጥፋት የለውም።
ምክንያቱም ማህበረሰቡ ነው የሚበይነው፣ ሰው ነው የሚበይነው። የሚጎዳ ሰው ነው፣ ይቅር የሚልም ሰው ነው፣ በያኝም ሰው ነው፣ ቀጪም ሰው ነው፣ ይቅር ባይም ሰው ነው ተደርጎ የሚወሰድ። ይሄ ግን ወገኖች እንኳን በእግዚአብሔር ሕግ ቀርቶ በምድር ሕግ ልክ አይደለም። በምድር ሕግ ልንገራችሁ፣ አንድ ሰው ወንጀል ሲሰራ የሚቀጣው ወንጀል የተፈጸመበት ሰው አይደለም። ከሳሹ ወንጀል የተሰራበት ሰው አይደለም። አቃቤ ሕግ የሚባል ሰው ነው። አቃቤ ሕግ ምን ማለት ነው? አቃቤ ምን ማለት ነው? ጠባቂ ማለት ነው። አቃቤ ሕግ የምኑ ጠባቂ ነው? የሕጉ ጠባቂ። ስለዚህ አቃቤ ሕግ የሰው ጠባቂ አይደለም፣ የሕግ ጠባቂ ነው። እኔን ወንጀል ሰራብኝ ሰውዬ ተኩሶ ሳተኝ ወይም አቆሰለኝ፣ ግን ይቅር ብዬዋለሁ፣ ኖ እኔ ግን ይቅር አልለውም የሚላል አቃቤ ሕግ። ምክንያቱም እሱ አንተን አለ የሚጠብቀው፣ ሕጉን ነው የሚጠብቀው። ሰውን አለ የሚጠብቀው፣ ሕጉን ነው የሚጠብቀው። ገብቷቸዋል? ተስማሙ፣ እንዳትበዳደሉ ወይ ምንድነው የሚባለው፣ ተጨማሪ ወንጀል እንዳይሰራና እርቅ እንዲፈጸም ይበረታታል፣ ችግር የለውም። ነገር ግን እርቅም ተደረገ አልተደረገ አንተን ይፈልጋል ወንጀል። ምክንያቱም የሰራኸው ሰውን አይደለም፣ ሕግ ላይ ነው የሰራኸው። በደል የፈጸምከው ሕጉ ላይ ነው። ስለዚህ እኔ የሕጉ ጠባቂ ነኝ፣ የሕጉ ጥብቅና የምቆመው ለሕጉ ስለሆነ አንጠልጥዬ ፍርድ ቤት ወስደሃለሁ ይለናል። የምንቀጣውም ሕጉን ስለተላለፈን እንጂ ሰውን ስላሳዘን በምድር እንኳን ነው የምቆምላችሁ። ተስማምተን አንድን ወንጀለኛ ነፃ እናደርገውም። ምክንያቱም ከተባለ የተበደለ አካል አለ፣ እሱም ሕግ ይባላል። ይሄ ነው ወደ መጽሐፍ ቅዱስ ልውሰዳችሁ። ሶፎንያስ ምዕራፍ 3 ቁጥር 4 ላይ እንደዚህ ያለ እግዚአብሔር ቃል፣ ሶፎንያስ ምዕራፍ 3 ቁጥር 4 ላይ እንደዚህ የሚል እግዚአብሔር ቃል እናገኛለን። 3:4 ላይ ሶፎንያስ ነቢያቶቿ ቅሌታሞችና ተንኮለኞች ሰዎች ናቸው። ቅሌታም ነቢያቶች እንዳሉ ታውቃላችኋል። ነቢያቶቿም ቅሌታሞችና ተንኮለኛ ሰዎች ናቸው። ካህናቶቿ መቅደሱን አርክሰዋል፣ በሕግም ላይ ግፍ ሰርተዋል። ምንድን ነው የሚለው? በሕግም ላይ ግፍ ሰርተዋል። ግፍ የሰሩት በሰው ላይ ብቻ አይደለም፣ በማን ላይ ነው? በሕጉ ላይ ግፍ ሰርተዋል። አታመንዝር ሲባል ሲያመነዝሩና ችግር የለውም ምንም አላደረግም ሲባባሉና ሲሸዋሸዋ እርስ በርሳቸው ሰው ላይ አይደለም ግፍ የሰሩት፣ ሕጉ ላይ ራሱ ግፍ ሰርተዋል። በሕጉም ላይ ግፍ ሰርተዋል። ስለዚህ ወገኖች ሕግ ነው ዋናው። የተበደለ ለዚህ ነው ሎለስነስ የተባለው ለዚህ ነው። አመፅ የተባለው ያመፁ ሰዎች በእግዚአብሔር ሕግ ላይ ነው የበደሉት፣ ሕጉን ነው። በሕጉ ላይ ግፍ ሰርተዋል ይላል። ምክንያቱም ሕጉን እንደሚመቻቸው ጠመዘዙት፣ እንደሚገባቸው ሕጉን አላሉት። በምድር ላይ ታውቃላችሁ ኮራፕሽን ምን ማለት ነው? ሙስና ምን ማለት ነው? ለምሳሌ አንድ ወንጀለኛ ጉቦ ከፍሎ ቢያመልጥ ወይም ቢወጣ ነፃ ቢሆን፣ አሁን ተመልከቱ፣ የተበደለው ወይም ተበዳይ የሚባለው ማን ነው? ሕጉ ነው። ስለዚህ ነው አቃቤ ይግባኝ የሚጠይቀው። አንድን ወንጀለኛ ዳኛው በቃ በነፃ ለቀቂዋለሁ፣ ለህብረተሰቡ ጥሩ ስለሆነ ሁሉም ሰው ስላጨበጨበለት በነፃ ለቀቂዋለሁ ቢል ይግባኝ ይላል አቃቤ ሕጉ። ምክንያቱም የተበደለ አካል አለ፣ እዚህ ሕጉ ተበድሏል። ሕጉን ካላስጠበቅን ነገ ደግሞ ሌሎች ይነሱና ያፈርሱታል። ስለዚህ እኛ ለሰው ብቻ ለምንነሳው ይላል አቃቤ ሕግ፣ ለሕጉ ብዬ ቆማለሁ። ልክ እንደዚሁ የእግዚአብሔር ሕግ ላይ ነው ሰዎች የሚነሱት። በእግዚአብሔር ትእዛዝ ላይ ነው ሰዎች የሚያምፁት። በአፉ ቃል ላይ ነው የሚያምፁት። እንደውም እንደዚህ አይነት ቃል በአፌ ቃል ላይ አምጻቸዋል ይላል እግዚአብሔር ቃል። በእግዚአብሔር አፍ ቃል ላይ፣ በእግዚአብሔር ትእዛዝ ላይ፣ እግዚአብሔር ይሆናል ባለው ላይ ነው ሰዎች የሚያምፁት። ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 5 ላይ ጳውሎስ እናፈርሳለን፣ መንፈሳዊ ውጊያችን ይሄ ነው ብሎ የሚናገርበትን ክፍል ስትመለከቱ በእግዚአብሔር እውቀት ላይ የሚነሳውን ከፍ ያለውን የሰውን እውቀት ምን እናደርጋለን? እናፈርሳለን ይላል። ምክንያቱም እግዚአብሔር ትክክል ነው ያለውን ትክክል አይደለም ብሎ የሚቆም ሰው አለ፣ እሱን ነው የምናፈርሰው። ስለዚህ የምንቆመው ከእግዚአብሔር ፐርስፔክቲቭ ነው፣ ከእግዚአብሔር አንግል ነው እንጂ የምንነሳው ከሕጉ አንግል ነው እንጂ ከሰው ስሜት አንጻር አይደለም። ቅድም እንዳልኳችሁ ፌቨራይት የሆኑ ወንጀሎች አሉ። አንዳንድ ሶሳይቲዎች አይታችሁ ከሆነ ለምሳሌ ብዙ ጊዜ ኃጢአት እንደ በሽታ የማየቱ ሌላው ችግር፣ አንዳንድ ቦታዎች ላይ በጣም የሚካበዱ ኃጢአቶች አንዳንድ ቦታ ደግሞ ላይትሊ ይታያሉ። አይደለም እንዴ? አሁን በእኛ አገር ሶሳይቲ እና ምናልባት በአሜሪካ ሶሳይቲ ውስጥ የተለያዩ ናቸው አንዳንድ ነገሮች አይታችሁ ከሆነ። ለምሳሌ ሴት ላይ የሚደረግ ነገር አቢዩዝ ቢደረግ እኛ ህብረተሰብ ላይ በጣም ይቅርታ ይደረጋል አይደል? በቀላሉ ምን ችግር አለ ነው የሚባለው። ለምን ተገላለጠች መጀመሪያ አይደል የሚባለው።
እዛ ደግሞ የነገሩ ከበድ ይላል። በሌላ በኩል ደግሞ እንደገና እዛ ወንድና ወንድ እንትን ቢያደርገው የሴትና ሴት ግን ችግር የለውም ነው የሚባለው። በቃ ስሜታቸው እንደዛ ስለሆነ ነው የሚባለው። እኛ ሀገር ደግሞ እሱ ከባድ ነው። ስለዚህ ምን ማለት ነው? ሰብጀክቲቭ እንሆናለን። የራሳችንን ስሜት እንከተላለን። አንድ ቦታ አንዱ ከፍ አንዱ ቦታ ዝቅ ይላል። ስለዚህ ዩኒፎርም የሆነ ገዢ የሆነ እውነት አይኖርም። አንዳንዱ ነገር ሲመስለን እኛ ከፍ እናደርገዋለን። እንደገና ዘመናትም አሉ። አንዳንድ ዘመን ላይ አንዳንድ ኃጢአቶች በጣም ይጮሃሉ፣ ይጎላሉ፣ ይፈረድባቸዋል፣ ይነወራሉ። አንዳንድ ዘመን ላይ ደግሞ ችግር የለውም ይባላሉ። ከቦታ ቦታ ከጊዜ ጊዜ ከሀገር ሀገር ይለያያል ማለት ነው። ይሄ ደግሞ ሰብጀክቲቭ ይሆናል። የእግዚአብሔር ቃል ቦታ አያገኝም። ስለዚህ ኃጢአት ማለት ምንድን ነው በሚለው ትርጉም ላይ መስማማት አለብን። ኃጢአት ከሰው ጋር የተገናኘ አይደለም፣ የማህበረሰብ ጉዳይ አይደለም። ልክ ነው። በሂደቱ ማህበረሰብ ይበደላል። በሂደቱ ሰዎች አፌክትድ ይሆናሉ። በመሰረቱ ግን ኃጢአት የእግዚአብሔርና የሰው ጉዳይ ነው። ኃጢአት የሚደረገው በእግዚአብሔር ላይ እንጂ በሰው ላይ አይደለም የሚለውን በጣም ልናሰምር ያስፈልጋል። ይሄ እጅግ በጣም ዋና ነገር ሆኖ ታገኙታላችሁ። ኃጢአት የሚበይነው እግዚአብሔር ነው። ኃጢአትን ኃጢአት ብሎ የሚጠራው እግዚአብሔር ነው። ነገሮች ሁሉ ትክክል ብለው ሰዎች ሁሉ አጨብጭበው ሳያበቁ እግዚአብሔር ነው ነገሩን ኃጢአት ነው ልክ አይደለም ብሎ የሚነሳው እግዚአብሔር ነው። ለምሳሌ አንድ ነገር ልንገራችሁ። ይሄ የሞራል ኢሹ ላንሳላችሁ። አንዳንድ ጊዜ ለበጎ ነገር መዋሸት ችግር የለውም ሲባል እንሰማለን አይደል? ለምሳሌ ዋሽቶ ማስታረቅ ምን ችግር አለ የሚባለው? ብዙ እንደዚህ አይነት የጉዳዮች ይነሳሉ። አሁን እኛ ለበጎ ነው እኮ የዋሸው እንላለን። ስለዚህ ብያኔ የምንሰጠው እኛ ነን። የዋሸበትን እንትን እናደርግና ጀስቲፋይ እናደርግለታለን ሰውየው። መጨረሻ እኮ የመጣው ውጤት ጥሩ እኮ ነው። ገብቷቸዋል። ዘኤንድ ጀስቲፋይ ዘ ሚንስ ይላሉ በምድር ያሉ ሰዎች። መንገዱን የሚያጸድቀው መጨረሻ ውጤቱ ነው። ለምሳሌ አንድ ታሪክ ልንገራችሁ የሚታወቅ ምናልባት ድሮ ፊልም የምትመለከቱ ሰዎች ሮቢን ሁድ የሚባል ፊልም ታውቃላችሁ? ሮቢን ሁድ የሚባል የእንግሊዝ ገጸ ባህሪ ነው። ታውቀዋለህ? ሮቢን ሁድ ለእንግሊዞች ሄሮ ነው፣ ጀግና ነው። መመሰላችሁ የሚያደርገው በጣም ባለጸጎችን፣ በጣም ገንዘብ የተረፋቸው፣ ገንዘብ የሚጫወቱ ሰዎችን፣ ምግባቸውን የሚደፉ በቀላል ተቀማጥለው የሚኖሩ ሰዎችን ይሄድና ይዘርፋል ሳይታይ። ከዛ ለድሃ ምንም ለሚበላው ለሌለው ያካፍላል። እና ለነሱ ምንድነው? ጀግና ነው፣ ሄሮ ነው። ሮቢን ሁድ ይባላል። ሮቢን ሁድ ማለት እንደዛ ነው። ደግ አደረገ አይደለም የምንለው እንደ ሰው የተረፈውን የሚንደላቀቀውን ገንዘብ ላይ የሚተኛውን በቃ በጣም በቃ ከመጠን አልፎ በቃ ጥጋብ ልክ ያሳጣውን ሰውዬ ወስዶ ደግሞ ልጆቻቸውን የሚያብሉት ያጡ የሚያሳክሙበት ያጡ ሰዎችን ቢረዳ ምን ችግር አለ? ይሄን የሚለው ሰው ነው። ሮቢን ሁድ ወንጀለኛ ነው በእግዚአብሔር። በዓለም ጻድቅ ነው፣ በእግዚአብሔር ግን ወንጀለኛ ነው። ምክንያቱም ኢንዱ አይደለም ሚንሱን ጀስቲፋይ የሚያደርገው፣ ሚንሱ ራሱ ይፈልጋል። የትም ፍጩ ዱቄቱን አምጪ አይሰራም ለእግዚአብሔር። እንዴት ነው የመጣኸው? የመጣህበት መንገድ መጨረሻ የደረስክበት ብቻ አይደለም፣ መንገድህ ራሱ ምንድን ነው ተብሎ ይፈተሻል። መንገድህ ጽድቅ ካልሆነ ውጤትህ ምንም ይሁን ምን በዜሮ ይባዛል። ስለዚህ ኃጢአት አመፅ ነው። ልንገራችሁ ሌላ ቦታ የመጽሐፍ ቅዱስ ቃል ለእግዚአብሔር ብሎ መዋሸት። ለምሳሌ አንዳንድ ጊዜ የሞከራችሁ ታውቁት ይሆናል ማለት ነው። ቸርቻችን ውስጥ ሰው እንዲመጣ ለማድረግ ለምሳሌ ድንቅና ታምራት ይደረጋል፣ ሙታን ይነሳሉ፣ አይነ ስውር በርቷል ባለፈው ሳምንት ምናምን ብዬ ሰው ባመጣ እና ያ ሰው ቢድን ጌታን ተቀበለ መስክሬለት ነው የመጣው። ሙታን በርቷል ያለፈው ሳምንት ብዬውኛ ቸርች ሙታን ተነስተዋል ኃይላቸው የበራላቸው ሰዎች አሉ ብዬ መሰከርኩኝና ያመጣሁት። ምን ችግር አለ? ጳውሎስ እንደዚህ ይላል፣ ክርስቶስ ባይነሳ ኖሮ እግዚአብሔር ክርስቶስን አስነስቷል ብለን በመናገራችን በእግዚአብሔር ላይ ኃጢአት ሰርተናል ይላል። ክርስቶስ ስለመነሳ አንድ ቆሮንቶስ ላይ ሲናገር አስነሳ አንድ ሰው ከሞት ማለት መልካም ነገር አይደለም። ነገር ግን እውነት ካልሆነ ይላል ባይነሳ ኖሮ ክርስቶስ ምስክርታችን ራሱ በእግዚአብሔር ላይ አመጽ ይሆን ነበር። እግዚአብሔር ክርስቶስን አስነስቶታል ብለን መመስከራችን ራሱ እንደምን ኮንሲደር ይደረግ ነበር? እንደ አመጽ። ማን አንተ እግዚአብሔር የምትረዳ እግዚአብሔር ልትረዳ የምትነሳ ማን? ኦዛን ታውቃላችሁ አይደለ? ታቦቱ ሊንገዳገር ሲል እጁን ዘርግቶ የደገፈው አመፀኛ ነው እሱ። ደግ ሰው አይደለም፣ መልካም ሰው አይደለም። የእግዚአብሔር የከበረ ታቦት ሊወርቅ ሲል ባሪያዎቹ ሲፋንኑ
እሱ አይደለም በሬዎቹን ያፋነናቸው። በሬዎቹ በራሳቸው ፋነኑ። ከዛ ታቦቱ ሊወድቅ ነው። የከበረው የእግዚአብሔር ታቦት ነው ሊወድቅ ነው። ተነሳና በተቆርቋሪነት ታቦቱን ደገፈ። እግዚአብሔር ዖዛን ሰበረው ይላል እዛ ቦታ ላይ እና ዳዊት አዘነ ይላል። የሚገርማችሁ ለምሳሌያችሁ በእግዚአብሔር ላይ አዘነ ነው የሚለው ዳዊት። በእግዚአብሔር ላይ አዘነ ምን ማድረጉ ነው? በረዳው፣ በጎ ባደረገለት እንዴት እንዲያረግበታል አለ። ወገኖች ልንገራችሁ፣ ኃጢአት አመጽ የተከለከለ እግዚአብሔር እንደጉ። ምክንያቱም ይሄ ሰው ካህን አይደለም። ዖዛ ተራ ሰው ነው፣ ሌማን ነው። ታቦት መንከት አይፈቀድለትም። ለበጎ ለምናምን የሚባል ነገር የለም። መሞት ነው ያለበት፣ ያ ሰው መቀጣት ነው ያለበት። ሳኦል እኮ እግዚአብሔር የሻረው ለምንድን ነው? ሳልታገስ መስዋዕት አደረገ። መስዋዕቱ ለእግዚአብሔር ነው አይደለም እንደቀረበው። በዚህ ላይ ደግሞ ፍልስጤሞች ሊመጡብኝ ነበር። ጠላቶች ናቸው እነሱ፣ የተቀደሰው ምድር ሊረግጡ ነው። ስለዚህ ፍልስጤሞች ሲመጡብኝ፣ አንተም ስትዘገይብኝ፣ ህዝቡ ሊበታተን ሲል ሳልታገስ መስዋዕት እግዚአብሔር ናቀው ወዲያውኑ። ምክንያቱም እግዚአብሔር ከማንም ነገር በላይ የሚያከብረው ቃሉን ነው። ከሰው በላይ እግዚአብሔር ቃሉን ያከብራል። ስለዚህ ቃሉን መናቅ፣ ቃሉን መተላለፍ ኃጢአት ነው። እሱ ደግሞ አመጽ ነው የሚባለው። አመጽ የልብ ዝንባሌ ነው፣ የአቋም ጉዳይ ነው እንጂ የሆነ ድርጊታችን አይደለም። አስተሳሰባችን ነው በመሰረቱ ችግር። በእግዚአብሔር ላይ የምናስባቸው አደገኛ አቋሞች ናቸው ችግር። እቺ ምሳሌ እናገርና አልጨርስም። የትራፊክ መብራት የሚጥስ ሰው መቼም ቀይ ነው የትራፊክ መብራት አይደለም፣ ደብዘዝ እንኳን ያለ አይደለም። ምንም ለማመካኘት የሚከብድ ከለር ነው አይደለም። ቀይ መብራት ድምቅ ያለ ደም የሚመስል መብራት እየበራ ለምን እንደሚጥሰው ሰው ሆን ብሎ ነው አይደለም። ሆን ብሎ ነው የሚጥሰው። የራሱን ጥቅም እንትን ብሎ ወይ ቸኩሏል፣ ወይ መቅደም ፈልጓል፣ ወይ ደግሞ በቃ ህግ ማክበር ደስ አላሰኘውም። ለዛ ነው የሚጥሰው። ኃጢአት ማለት ልክ ቀይ መብራት የመጣስ አይነት ነገር። ቀይ መብራት ሳይታወቅ አይደለም የሚጣሰው። አንዳንድ ቦታ ልክ ነው። እኛ ሀገር ትራፊክ የሚቀጣባቸው በጣም በውሃ ቀጠነ ብዙ ነገሮች አሉ። ምልክት የሌለባቸው ቦታዎች ላይ ሆን ብሎ ተደብቆ ጠብቆ የሚቀጣባቸው ሁኔታዎች አሉ። ራሱ እንደ ሌባ ፖሊስ ተጫውቶ ማለት ነው። ልክ አይደለም። ነገር ግን ግልጽ የሆነውን ቀይ መብራት ሰውየው እየጣሰ እየሄደ ምንድን ነው የሚከራከረው? አመፀኛ ነው የሰው። ኃጢአት ማለትም እንደዚህ ነው፣ የእግዚአብሔር ሕግ መጣስ ነው። እና እንደዚህ ይላል ዮሐንስ፣ ኃጢአትን የሚያደርግ ሁሉ አመፃን ደግሞ ያደርጋል። አሁን ተመልከቱ፣ ኃጢአትን የሚያደርግ ሁሉ አመፃን ሁሉ ያደርጋል ሲል ምን ማለቱ ነው? በዚህ ቃል ልዝጋላችሁ። 18 አይነት ቃሎችን አሉ ብያቸዋለሁ ቅድም ስጀምር፣ ኃጢአትን የሚገልጡ። ይሄን አመፃን የሚያደርግ እነዛን ሁሉ ያደርጋል እያለ ነው ዮሐንስ። አመፃን የሚያደርግ ሰው ኃጢአትን ሁሉ ያደርጋል፣ ኃጢአትን የሚያደርግ አመፃን ሁሉ ያደርጋል ሲል ምን ማለቱ ነው? አንዱን ነገር ያደረገ ሰው ሁሉንም ነው የሚያደርገው ነው የሚለው። ያዕቆብም ይሄን ነው የሚለው አይደለም። እግዚአብሔር በሁሉም ነገር ንጹህ ሆነ አንዱን ብታፈርስ በሁሉም ጥፋተኛ ነህ። ምክንያቱም አታመንዘር ያለው እግዚአብሔር እዚህ ጋር ምን ብሏል? አትስረቅ ብሏል። አንተ አልሰረክ ይሆናል፣ ግን ካመነዘርክ እንደሰረክም ነው የሚቆጠረው። ይኸውላችሁ ምን ማለት መሰላችሁ? እግዚአብሔር ሲያርም እችል ልንገራችሁና አልጨርስም። እንደ ቀለም አስተማሪ 9 ከ10 8 ከ10 7 ከ10 ምናምን አይልም። ወይ 10 ከ10 ወይ 0 ከ10 ነው የሚሰጠው። ጻድቅ ከሆንክ 10 ከ10 ታገኛለህ፣ አለበለዚያ 0 ከ10 ታገኛለህ። ምክንያቱም አመፅ ሁሉ አንዱን የሚያደርግ ሁሉንም አፍርሷል። ምክንያቱም ዝንባሌ ነው የሚታየው። ሌሎች ነገሮችን ይያዝልኝ ይካካስልኝ ማለት አይቻልም። ዝንባሌ ልክ አይደለም። በእግዚአብሔር ሕግ ላይ አምፀሃል፣ ተነስተሃል፣ ሕጉ ላይ ግፍ ሰርተሃል፣ ሕጉን በድለሃል። ስለዚህስ ቅጣት ይጠበቅብሃል ነው የሚለው መጽሐፍ ቅዱስ። እና ዮሐንስ ኃጢአትን በመግለጥ ነው የሚጀምረው። ከዛ በኋላ ባሉ ክፍሎች ላይ የእግዚአብሔር ልጆችንና የዲያብሎስ ልጆችን እንዴት በዚህ መንገድ እንደምንለያቸው ያሳየናል።